በሳውዲ አረቢያ የኢትዮጵያዊቷ ወጣት አሳዛኝ መጨረሻ። ይህቺ ወጣት በሳውዲ አረቢያ በሰው ቤት እየሰራች የምትገኝ ሲሆን በድንገት ግን አሰሪዎቿ ራሷን እንዳጠፋች እዛ ለምትገኘው ታናሽ እህቷ ተናግረዋል። ገንዘብ ደስታው የተባለችው ኢትዮጵያዊት ወጣት በምን አይነት ሁኔታ ላይ ህይወቷ እንዳለፈ ይጣራልን ስትል ታናሽ እህቷ እየጠየቀች ነው። በተለያዩ ማህበራዊ ሚዲያዎች በተለይ ደግሞ ከአሰሪዎቿ ለቤተሰብ በወንድ ምክንያት ነው ራሷን ያጠፋችው በሚል የተነገረው መረጃ ስህተት ነው። እህቴ ከአንድ ሰዓት በፊት ከኔም ከእናቷም ጋር በቪዲዮ ስታወራ ነበርና ራሷን የምታጠፋበት ምንም አይነት ምክንያት የለም ስትል ታናሽ እህቷ ተናግራለች። ምንድን ነው የተፈጠረው? ገንዘብ ደስታው ምንድን ነው የገጠማት ስንል እህቷ ጋር ደውለናል። የተፈጠረው እኔ እስከሰማሁት ድረስ ራሷን አጥፍታ ነው የተባለው። እኔ በአይኔ ያየሁት ነገር የለም። መሞት ፖሊሶች ሬሳዋን ወስደዋል ነው የተባለው። ኮቲን ከአረቦቹ ነው ሁሉን ነገር የሰማሁት። የተባለው ራሷን አጥፍታ ነው የተባለው። ክሎሬክስ ጠጥታና ራሷን አጥፍታ ነው የተባለው። ግን እኔ ይሄንን ነገር ገና አላመንኩበትም። ምክንያቱም የኔ እህት እየሳቀ እየተጫወተ ሁሉም ሰላም ነበረ እኛ በመናወራ ሰዓት ማለት ነው። ከዛ ሁሉም ነገር በድንገት ነው ሞተች ተባለ። ለኔ የተነገረ ሞተች አይደለም ራሷን ለማጥፋት ሞከረች ነው የተባልኩት። ማን ነበር የደወለልሽ? አረቦች ደውለው ራሷን ለማጥፋት ሞከረች አሉ። ከዛ አላመንኳቸውም። ምን እህቴ እንደዚህ አታረግም ብዬ ተባባልን ማለት ነው። ከዛ በኋላ እቤት መጣች የኔ አረብ ማለት ነው። የኔ ጓደኛሞች ቤት ነው የምንሰራው እና አረቧ መጣችና አይ እህትሽ እኮ ክሎሬክስ ጠጥታ እና እንደዚህ አድርጋለች ያለችኝ። በህይወት አለች ነው የተባልኩት። መሞቷንም አልሰማሁም። ያን ዕለቱንም ትሞት አትሞት አላውቅም። እና እንደዛ ካሉኝ በኋላ የተፈጠረው ነገር ቀስ በቀስ ራሷን መተንፈስ እየቻለች አይደለም። በቃ መጥፎ ነገሮችን እያስከተሉ ይነግሩኝ ጀመረ። እኔ ደግሞ ልቤን እንደሚያመኝ ታውቅ ነበር ሴትዮዬ። እና በዛ ምክንያት እውነቱን ያልነገርኩሽ በዛ ምክንያት ነው ብላኛለች። ከዛ በኋላ ሁሉም ነገር ካለፈ በኋላ ማለት ነው። እኔ አሁን ከሷ ቤት ወጥቼ ነው ያለሁት። መቼ ነው ይሄ ሆነው? ጥር 15 ሐሙስ ማታ 1 ሰዓት ላይ እኔ ከኔ ጋር 1 ሰዓት ላይ አውርታ 2 ሰዓት ላይ እንደታመመችና ክሎሬክስ እንደጠጣች ነው የተነገረኝ። ሽንት ቤት ምናምን ማጽጃ ነውና እሱን ጠጥታ ነው ያሉኝ። እሱን ጠጥታ አንገቷን ልታንቃት አትችልም። ምክንያቱም ሰውነት ያዳክማል። ልባቸውንም ሰውነታቸውን ማንቀሳቀስ አይችሉም እሱን የጠጡ ልጆች። እና እንዴት አንገቷን ልታንቅ እንደቻለ አልገባኝም። አረቦቹ ያሉት እንግዲህ እኔ ከአረቦቹ ነው ሁሉንም ነገር የሰማሁት። ግን በዛ ሰዓት እኔንም ወስደው እንዳያት ማድረግ ይችሉ ነበረ ማለት ነው። ግን እኔ እንዳያት አላረጉኝም። በዛ ላይ ሀበሻ ጠርተው ማጣራት ይችሉ ነበረ። በዛ ሰዓት ግን እንደዛ ከማድረግ ይልቅ ሁሉንም ነገር ለፖሊስ አሳልፈው ሰጡ። ልብሷንም ሁሉንም ነገር ለፖሊስ ሰጠን የተባለው ማለት ነው። ከዛ ራሷን ማጥፋቷን እርግጠኛ ያላረገኝ ነገር ደግሞ እኔ እና እሷ በቪዲዮ አውርተናል። 7 ሰዓት ማለት በኢትዮጵያ 1 ሰዓት በዚህ 7 ሰዓት በቪዲዮ አውርተናል። እኔ እና እሷ በደንብ ሰላም ነበረች። ስቀን ተጫውተን ነው የወጣችው። ስለዚህ ከመሞቱ 1 ሰዓት በፊት ማለት ነው። አዎ ሁሉን ነገር አይተን ስቀን ተጫውተን እንዲህ ደህና ነበረች። እቅድ አቅደን ይሄን እናረጋለን ተባብለን ነው ራሱ የወጣችው ማለት ነው። እንዲህ ሞት ድረስ የሚያደርሳት ነገር የለም። ክሎሬክስ ጠጣች። እሺ እሱን ብትጠጣው እኮ ትርፋለች። ምክንያቱም ሰውነቷን ማዘዝ አትችልም፣ አንገቷን መስቀል አትችልም። ይሄ ነገር በደንብ እንዲጠራልኝ ይፈልጋል። የኢትዮጵያ ሕዝብ እንዲረዳኝ ይፈልጋል። ሬሳዋን ወደ ሀገር እንዲገባልኝና ሬሳውም እንዲመረመርልኝ ይፈልጋለሁ። የእህቴ ደም እንደዚሁ መቅረት የለበትም። እውነታው እንዲጣራልኝ ይፈልጋለሁ። ራሷን ሰቅላ ነበር ማለት ነው በመጨረሻ የተገኘችው።
አዎ በቻርጀር ገመድ ራሷን ሰቅላ ነው ያሉኝ ሰዎቹ ማለት ነው። ለኔ ተባልኩት እኔ ያየው ነገር የለም። ግን አሰሪዋ የተቀጣችው 100,000 ሪያል ነው እና 6 ወር እስራት። አይታሰሩም እዚህ ሀገር ሰው ቤታቸው ቢሞትም አይታሰሩም 20,000 ሪያል ይከፍላሉ። እኔ ማቀው እንደዛ ነው። ብዙ ልጆች እንደዚህ ስለሆኑ ማለት ነው። አሁን ገንዘብ ህይወቷ ካለፈ በኋላ ነው? አዎ ህይወቷ እንዳለፈ ነው የሰማሁት። ትናንት ወዲያ ዕለት ነው ህይወቷ ማለፉን እንኳን የነገሩኝ። ያን ቀን እንደሞተች አልተነገረኝም። ከዛ እንደዚህ ነው የተፈጠረው ብለው 6 ወር እስራት 100,000 ብር ቅጣት ተቀጣለች። ይሄ ነገር ጥያቄ ፈጥሮብሻል? አዎ የርዕሰ ምርመራውን እንዲደረግ በደንብ ፈልጋለሁ። መቼ ነበር